የህዝብ ተወካዮች ምክር ቤት አባሉን አቶ ክርስቲያን ታደለን ጨምሮ በእነ አቶ ዮሐንስ ቧያለው መዝገብ ስር የሽብር ወንጀል ክስ የተመሰረተባቸው ተጠርጣሪዎች በግል ስልካቸው ያደረጓቸው የድምፅ ልውውጦች ያለ ፍርድ ቤት ትዕዛዝ መጠለፉን ጉዳያቸውን ለሚመለከተው ችሎት አስታወቁ። ተከሳሾቹ በአቃቤ ሕግ በማስረጃነት የቀረበው የድምፅ ልውውጥ በህጉ መሰረት ስለመፈጸሙ እንዲረጋገጥላቸው አቤት ብለዋል። በአማራ ክልል ካለው የጸጥታ መደፍረስ ጋር በተያያዘ በእነ አቶ ዮሐንስ ቧያለው መዝገብ ስር የሽብር ወንጀል ክስ የተመሰረተባቸው ተከሳሾች ብዛት 52 ነው። አቃቤ ሕግ በተጠርጣሪዎቹ ላይ የመሰረተውን የሽብር ክስ ያስረዱልኛል በሚል የሰው ምስክሮች የሰነድ ማስረጃ፣ የቪዲዮ ኦዲዮና ሰነድ ማስረጃዎችን በፍላሽ ያካተተ ገላጭ እንዲሁም የኤግዚቢት ማስረጃዎችን ጉዳዩን እንደሚመለከተው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የጸረ ሽብርና ህገ መንግስታዊ ጉዳዮች ችሎት አቅርበዋል። በተከሳሾቹ ላይ የቀረቡ የሰው ምስክሮችን ቃል አዳምጦ የጨረሰው ችሎቱ አቃቤ ሕግ ባቀረባቸው በሰነድ ማስረጃዎች ላይ ተጠርጣሪዎቹ አስተያየት እንዲሰጡ ለዛሬ አርብ ጥር 8 2018 ቀጠሮ ሰጥቶ ነበር። አቃቤ ሕግ በማስረጃነት ካቀረባቸው መካከል የተከሳሾች የስልክ ልውውጥ እንደሚገኝበት የጠቀሱት ተከሳሾቹ የዜጎችን የግል ስልክ ልውውጥ መጥለፍ የሚቻለው በፍርድ ቤት ትዕዛዝ ብቻ መሆኑን ለችሎቱ ገልጸዋል። አቃቤ ሕግ ባቀረበው የክስ ፋይል የመጨረሻ ገጽ ላይ በማስረጃነት የተያያዘው የተከሳሾች የስልክ ግንኙነት ጠለፋ በፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት በማስፈቀድ የተደረገ መሆኑን አመልክቷል። የከፍተኛ ፍርድ ቤት ችሎት ጠለፋው የተፈቀደበትን መዝገብ አስቀርቦ መመልከት እንደሚችልም በክስ ፋይሉ ላይ አስፍሯል። ተከሳሾቹ በዛሬው ችሎት ባቀረቡት አቤቱታ ግን የስልክ ጠለፋው በፍርድ ቤት ትዕዛዝ መሰረት ስለመፈጸሙ እንዲረጋገጥላቸው በጠበቆቻቸው አማካኝነት ለፍርድ ቤቱ ጥያቄ አቅርበዋል። ይህንኑ ጥያቄ አቶ ክርስቲያንና አቶ ዮሐንስም በራሳቸው አንደበት ለችሎቱ አሰምተዋል። የስልክ ጠለፋው እንዲፈጸም ፍርድ ቤት ለአቃቤ ሕግ የሰጠው ትዕዛዝ እንዲደርሳቸውም ተከሳሾቹ በጠበቆቻቸው በኩል ጠይቀዋል። ጠበቆቹ ከዚህ በተጨማሪም በአቃቤ ሕግ የሰነድ ማስረጃዎች ላይ ተከሳሾቹ የሚያቀርቡት የጽሑፍ አስተያየት ተጠናቆ ለዛሬው ችሎት እንዳልደረሰላቸው ለችሎቱ ገልጸዋል። በመሆኑም የስልክ ጠለፋውን የተመለከተ ትዕዛዝ ሲደርሳቸው አንድ ላይ አስተያየት እንዲሰጡበት ችሎቱ ተለዋጭ ቀጠሮ እንዲሰጣቸው ጠይቀዋል። ጥያቄው የቀረበለት የጸረ ሽብርና ህገ መንግስታዊ ጉዳዮች ችሎት ተከሳሾቹ በሰነድ ማስረጃዎቹ ላይ የሚያዘጋጁትን አስተያየት ጥር 19 2018 እንዲያቀርቡ ተለዋጭ ቀጠሮ ሰጥቷል። የስልክ ጠለፋውን በተመለከተ ግን ትዕዛዝ በሚደርሳቸው ጊዜ ተከሳሾች አስተያየት እንደሚሰጡበት ትዕዛዝ አስተላልፏል። በዛሬው የችሎት ውሎ በእስር ላይ ከሚገኙት 16 ተከሳሾች ውስጥ አቶ ዮሐንስ ቧያለውና አቶ ክርስቲያን ታደለን ጨምሮ 11 ተከሳሾች በአካል ቀርበዋል። ከተከሳሾቹ ውስጥ የአዲስ አበባ ምክር ቤት አባሉ ዶክተር ካሳ ተሻገር፣ የቀድሞው የኢዜማ ፓርቲ ሊቀመንበር ዶክተር ጫኔ ከበደና ዶክተር ዘሪሁን ባህረው በህመም ምክንያት በችሎት አልተገኙም። አቶ አማረ መለስ የተባሉ ተከሳሽም ባጋጠማቸው የአእምሮ ህመም ምክንያት በችሎቱ በአካል ለመገኘት አለመቻላቸው ተገልጿል። መሪጌታ በላይ አዳሙ የተባሉ ቀሪው ተከሳሽ ፖሊስ የክህነት ልብሳቸውን ለብሰው እንዲሄዱ ባለመፍቀዱ ምክንያት መቅረታቸውን ጠበቃቸው አቶ ሰለሞን ገዛኸኝ ለችሎቱ አስረድተዋል። ተከሳሹ የክህነት ልብሳቸውን ለብሰው በችሎቱ እንዲገኙ ባቀረቡት ጥያቄ መሰረት በፍርድ ቤት የተፈቀደላቸው መሆኑን ያስታወሱት አቶ ሰለሞን በዚሁ አለባበስ ዛሬም ወደ ፍርድ ቤት ለመሄድ ተዘጋጅተው እያለ ከፖሊስ ክልከላ እንደገጠማቸው አብራርተዋል። የጸረ ሽብርና ህገ መንግስታዊ ጉዳዮች ችሎት ተከሳሹ የክህነት ልብሳቸውን ለብሰው እንዲታደሙ በፍርድ ቤት ተፈቅዶላቸው እያለ ለምን ይህንን ትዕዛዝ እንዳልፈጸመ ፖሊስ ማብራሪያ እንዲሰጥ ጠይቋል። በችሎቱ የተገኙት የማረሚያ ቤት ፖሊስ ተከሳሹ የክህነት ልብሳቸውን ለብሰው ወደ ችሎት ያልመጡት የማረሚያ ቤቱ አመራሮች አዲስ በመሆናቸው ምክንያት ስላልፈቀዱላቸው መሆኑን አስረድተዋል። ችሎቱም ፖሊስ ለተከሳሹ የተፈቀደላቸው የክህነት ልብስ ለብሶ ችሎት የመገኘት መብትን እንዲያከብር ትዕዛዝ በመስጠት የዛሬ ውሎውን አጠናቋል። በአቶ ዮሐንስ ቧያለው መዝገብ ስር የፍርድ ሂደታቸውን እየተከታተሉ የሚገኙ 16 ተከሳሾች በህግ ቁጥጥር ስር ከዋሉ 2 ዓመት ከመንፈቅ ሞልቷቸዋል። ጉዳያቸው በሌሉበት ከሚታየው ተከሳሾች ውስጥ እስክንድር ነጋና ዘመነ ካሴ ይገኙበታል።